የሚለውን መዝሙር እንዲዘምርልን ፈልጌ ነው የገባሁትና እና በጣም ሕፃን እያለሁ ነው ሰማው የነበረው። ይተባበረኛል። አይ በጣም ሕፃን እያለሁ ሲዘምር ሰምቻለሁ። ዋው እግዚአብሔር ይባረክ። ዳግሻይማ መዘመር አለብህ። ባለህበት ነው መቆም ያለብህ። የቱ ጋር እንዳለህ አላውቅም። ስራ ላይ ነው አይ ቲንክ ይመስለኛል። ሲጨርስ ይዘምራል። ዳጊማ አረ ሲጨርስ አይደለም ዳጊ ይዘምራል። እንተዋወቃለን። በነገራችን ላይ ዳኛዬ እሱ ነው። በቃ ዳኛዬ አንተ ነህ የኔ ዳኛ። ዳጊ ቀይሬለታለሁ። ይምጣ በቃ። እሺ እንዴት ናችሁ? ሰላም ናችሁ ወገኖች? ይቅርታ ስራ ላይ ሆኜ ነው። በድጋሚ ኤርሚዬ፣ አዲስ የገባ ማን ነው? ሙካ ነበረች፣ ህይወትዬ፣ ሰሙዬ፣ ኤብዬ ታች ያላችሁዬ በድጋሚ ሰላም ብያለሁ። አምኜው አልከዳኝም፣ በኔ ላይ አልፈረደም እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ አምኜው አልከዳኝም፣ በኔ ላይ አልፈረደም። አምኜው አልከዳኝም። የነበሩ ማን ነው እና እሱን መሰማ ነበረ። የነ ቤቲ እነ ሊሊ እንዳልካቸው ነው እንዳልካቸው አዋዝ። ኤኒዌይ ጌታ ይባረክ። ጌታን እጅግ አድርገን እናመሰግናለን። ቤካዬ ወንድምነት፣ እንደዚሁም ሙካ። እዚህ አንድ ከሳውዝ አፍሪካ እያስቸገረኝ ያለ ቤንያሚን ቤኒ ኤንዌይ ቤንያሚን ኤርሚያው እኔ ሪፖርት ነው ማድረግብህ። በስርዓት ስሜን ጥራው። ምን የምታወሳስበው ነገር ነው? ምንም ሊገባኝ አልቻለ። ነገር ፍለጋ ነው ይገባኛል። ድምፅን ስለሰማሁ ደስ ብሎኛል። አሜን። እግዚአብሔር ይባረክ። ዳግሻዬ ከቻለ በዳግሻ መዝሙር ነው ወንድማችን ሰምሻ እዚህ ያለ እግዚአብሔር የኔ ዳኛ ብሎ የሚለውን መዝሙር ይዘምር ብሏል። እኔ እስማማለሁ። አጭር ጌታን በምስጋና እናመስግንና ዳግሻዬ ከቻልክ ምልክት ስጠኝ። አይ ቲንክ ስራ ላይ እንደሆነ እናውቃለን። ቢዚ በሚሆን ሰዓት ነው እንደዚህ ዝም የሚለው፣ ግን እስከዛ እናመስግንና ጌታን እንቀጥላለን ማለት ነው። ያው እቺ ዓለም አይዶን ነው በስንት እኔ እንግዲህ ከዚህ ያለፈ ነገር ካለ በደንብ ማንበብና እንትን ማለት የምትችሉ ሰዎች ልታዩ ትችላላችሁ። በሶስት ሰዓት መሰለኝ የተከፈለችው 3 ሰዓት አከፋፈል ይመስለኛል ነው። ከተሳሳትኩ አይደው ነው። ሶስቱን ግን እርግጠኛ ነኝ። አሁን ለምሳሌ በዚህ ሰዓት አሜሪካና ካናዳ አፍተርኑን ነው፣ ከሰዓት በኋላ። እኔ ያለሁበት ፓሲፊክ ኤሪያ ደግሞ ሞርኒንግ ነው፣ ጠዋት ማለት ነው። የሰኞ ጠዋት ቁርስ በልቼ ነው የማወራችሁ። ኦኬ። አፍሪካ እና አውሮፓ መካከለኛው ምስራቅ ምሽት ነው። ከዚህ ውጭ የተለየ ሰዓት ካለ አይዶ ነው። ምናልባት ወደ የሰሜኑ ንፍቀ ክበብ አካባቢ የተባለው እዚህ ወደ ኖርዌይና ምናምን አካባቢ ላይ ካለ ማለት ነው። አይ በቀን ማናችሁም አትበልጡኝም። ማናችሁም አትቀርቡኝ። ተመሳሳይ ነው። ኖርዌይ ከኛ ጋር ኖርዌይ ነሽ?
ኦኬ። ስለዚህ እኔም ወዳለሁበት ይሄ አንታርክቲካ የሚባለው በረዷማ ሀገር ወደኛ ስለሚቀርብ እዛም የተለየ የሰዓት አቆጣጠር ያለ አይመስለኝም፣ በእኛው አካባቢ ስለሆነ ማለት ነው። የቅርብ ርቀት የሚባለው አካባቢ ላይ ስለሆነ የደቡብ ዋልታ ማለት ነው። እና በቃ ጌታን በቃ በጣም ነው በጣም ሁሉ ቀን ስለ አፈጣጠሩ ፍጥረትን የቀንና የማታን ስርዓት የሌሊትን ስርዓት እንደዚህ አድርጎ የሰራ ከማንም ጋር ሳይማከር ከማንም ምክር ሳይቀበል መላእክት አላማከሩት እነሱም በሌሉበት ሁሉን ማድረግ የሚችል ከማንም ጋር አልተመካከረም። ይህን ሲሰራ በሶስትነትና በአንድነቱ እግዚአብሔር እንደዚህ በኪነ ጥበቡ ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር አምጥቶት ዩኒቨርሱን አያለሁኝና ብዙ ጊዜ እንደዚህ ቁጭ ስል ወይ ተፈጥሮ ነው የማየው በባህር ውስጥ ያሉ ፍጥረታትን ወይ ደግሞ በሺ ተራሮች ያሉ እንስሶች የዱር አራዊት ማለት ነው የአዋፍት ዝርያ የአሳ ዝርያዎች የዱር እንስሶች የተባሉት አራዊት የተባሉትን እነሱን አያለው እና በጣም ገረማለሁ በእውነት። እኔም ብቻ አይደለም ሁሉም ሰው መቼም አይምሮ ያለው ሰው የእግዚአብሔርን መኖር ያልካደ ሰው እነዚህ ሁሉ ፍጥረታትን እግዚአብሔር ይሁን በሚል ቃል ፈጥሯቸው በህይወት አሉ። በሚሊየን አይደለም በቢሊየን የሚቆጠር የአሳ ዝርያ የከለራቸው ልዩነት ቀለም ቅቤ ተቀቡ ይመስል እግዚአብሔር በቃ ሲፈጥር ምድርን ታውጣ ብሎ ሲል አወጣ እና ይሄንን ሁሉ እንደ ፍቃዱ ምክር ሁሉን ሰራ፣ ሁሉን አደረገ። ይሄንን ያደረገ ይሄንን የሰራ ይሄንን የፈጠረ ጌታ መጥቶ ደግሞ ከአንዲት እስራኤላዊት ድንግል ሴት ተወለደ ተብሎ ሲባል አይምሯችን እኮ ሊፈነዳ እኮ ነው የሚደርሰው። ሕፃን ሆኖ ተወለደ። ይሄንን ሁሉ ፍጥረትን የፈጠረ ጌታ የሰማይ የምድር ባለቤት ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነለትም የተባለው ጌታ መጥቶ በግርግም በመጠቅለያ ጠቅልላው የ15 ዓመት ዕድሜ እንዳላት ይታመናል በሁላችንም በወንጌላውያንም በኦርቶዶክሳውያንም በካቶሊካውያንም ዘንድ ቅድስት ድንግል ማርያም ጌታን በወለደችበት ዘመን እና አንድ 15 ዓመት ልጅ አቅፋው ከይሁዳ ወደ ገሊላ ከገሊላ ወደ ናዝሬት ከናዝሬት ወደ ገሊላ ስትመለስ ይታያል። ማን ነው እጇ ላይ ያለው ተብሎ ሲባል ይህንን ሁሉ ዩኒቨርሱን ሰማያትና ምድርን በውስጥ ያሉትን ፍጥረታት እኛን ሁሉ ጭምር ሳይቀር በመልኩና በአርአያው በአምሳሉ የፈጠረን አምላክ አንዲት ልጃገረድ እጅ ላይ ታቅፋው ወደ ግብፅ እየሄደ ነው ተብሎ ሲባል ማን ነው የሚያምነው? እንዴት አይነት የትኛው ህሊናችን ነው ሊቀበለው የሚችለው? እኛ እኮ እግዚአብሔር መንፈስ ቅዱስ ረድቶን በቅዱስ ቃሉ ተጽፎልን እንጂ በወቅቱ ብንኖር እኛ ምራቃችን አንተፋባትም እንዴ? እሷ ላይ ብቻ ሳይሆን እሱ ላይ ወርዛ ዞር በይ ምናምን ነገር ብለን ደግሞ ያቀፍኩት አምላክ ነው እንደው ምን አይነት አይምሮ ነው ግን የተቀበለሽ? እንዴት አይምሮሽ እንዴት ቢያስብ ነው ብለው ሰው አይላትም። እውነታው ማርያም ብትናገርና ያቀፍኩት እኮ የሰማይ የምድር ጌታ ዮሴፍ እንኳን እኮ ተቸግሮ ነበር እኮ። የሰማይ አምላክ ቅዱስ እግዚአብሔር ራርቶለት የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ብሎ ስላለው ብቻ እኮ ነው የወሰደው እንጂ እሱም እኮ በስውር ሊተዋት አሰበ ይላል። ማለት ነው በጣም እና እንዴት አይምሯችንን እኔ እንደዚህ ይህንን የሚያክል ገናና ግዙፍ በቃላት ሊገለጥ የማይችል ለታላቅነቱ ፍጻሜ የሌለው ለኃይሉ ፍጻሜ የሌለው እሱን የሚመስል የሌለ አምላክ በሰማይና በምድር መጥቶ በበረት በጨርቅ ተጠቅልሎ በምናባችሁ ወደ የዛሬ 2000 ዓመት ወደ ኋላ ተመልሰህ
በረት ውስጥ አንድ የሚያለቅስ ሕፃን ልጅ ከሆነች ከአንድ ልጃገረድ ከወለደችው ከእናቱ ከቅድስት ድንግል ማርያም እና ከዮሴፍ ጋር ይታይ። መላእክት ከሰማይ ወርደው ኳየር እኮ ነው የሰሩት። ኳየር የቤተልሔምን አየር ጢም አድርገውት ሞልተውት ማለት ነው። ይዘመራል፣ በመላእክት ዓለም ይዘመራል። ካህናቱ ግን ተኝተዋል። ቀያፋና ሐና ተኝተዋል። ሄሮድስና ጲላጦስ ተኝተዋል። ስትራቴጂ የሚባለውን ቦታ የያዙ ሰዎች ተኝተዋል በሙሉ። ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ስታነቡ በቃ ከሮም ቄሳር ጀምሮ ሄሮድስ፣ ጲላጦስ፣ ሐናና ቀያፋ በሶሪያ አገረ ገዢ የነበረ የተባሉት ዋና ስትራቴጂ ፖለቲካዊውንና መንፈሳዊውን ዓለም ቤተ መቅደሱንና የፖለቲካውን መንበር የተፈናጠጡበት የተቆናጠጡ ዋና የሚባሉ ሰዎች አሉ፣ ተኝተዋል። ሁሉም እንቅልፍ ላይ ናቸው። መላእክት ግን ከሰማይ ወርደው ኳየር ነው የሰሩባቸው፣ ዝማሬ ማለት ነው። ማንም የሰማ የለም። እረኞች ብቻ ናቸው የሰሙት። እረኞች ብቻ ናቸው አብረው የዘመሩት። ቁጥራቸው 3 ይሁን 4 2 ይሁን 5 ብቻ እረኞች ናቸው። ሌላው ለጥ ብሎ ተኝቷል። እግዚአብሔር የዘላለም ሐሳቡን ሲፈጽም ካህኑ ለጥ ብሎ ተኝቷል። የቤተ መቅደሱ አገልጋዮች ተኝተዋል። ፖለቲከኞች እንኳን ቢተኙ አይገርመኝም። የቤተ መቅደሱ አገልጋዮች እንዴት አለፉ? ሐና እንኳን በምራትና በአማትነት መጥቶ የገባ ነው። ቀያፋ እንዴት አለፈው? የሌዊን ክህነት የተሸከመው በአሮን ቤት እንዲያጠን በእግዚአብሔር ፊት ኤፉዱን እንዲለብስ ያ ካህን እንዴት አለፈው? እግዚአብሔር እንዴት ዘለላቸው? ካህናቱን እንዴት ዘለለው? እንዴት ይህንን ሚስጥር ካህኑ እንዴት ሳያውቅ ቀረ? ለምን መጥቶ ለእረኞች ነገረ? ለካህኑ እኮ ቢናገር ኖሮ ካህኑ በማግስቱ ወጥቶ ለህዝቡ እኮ ቢናገር በአንድ ይታወቅ ነበር፣ ንጉሥ ተወልዷል ብሎ ቢል። ለምን በእረኞች በኩል ማብሰር ፈለገ እግዚአብሔር? ሎክ ዓለም የምትቆጥርበት አቆጣጠርና እግዚአብሔር የሚፈልገው ሐሳብ በዚህ ዓለም እውቀት እዚህ ግቡ ተብለው የማይባሉ ሰዎችን ነው እግዚአብሔር መርጦ የመወለዱ ብስራት በእረኞች ተነገረ። የመወለዱ ብስራት በእረኞች ተነገረ፣ በመላእክትም ተሰበከ። እረኞችና መላእክት ቅዱስ ገብርኤልና እነዛ ስማቸው አበበ ነው፣ ከተማ አየለ ነው፣ ቦጋለ ብለን ማትላቸው ግን የቤተልሔምን መንጎች የሚጠብቁ የነበሩ እረኞች፣ በስም አይታወቁም ግን እረኞች። የቤተልሔሙ ሕፃን ሊያበስሩ ወሬው የወጣው ከእረኞች ሲነጋ እረኞቹ ናቸው ያወሩት። እረኛ ደግሞ አሁን እረኛ ምን ቁም ነገር ያወራል ብለህ ብራዘር፣ አንተ እንደምትንቀው አይደለም። እረኞች ወደ ክህነቱ፣ ወደ ቤተ መቅደሱ፣ ወደ ንግስናው መንበር ወደ ተፈናጠጡት ሁሉ የመወለዱ የምስራች በእረኞች ተነገረ። ከሙታን የመነሳቱ ደግሞ የምስራች በሴቶች። እንዴት አይነት ነገር ነው አንተዬ! የሴት ወሬ ሴትን አምተ ሴትን ታምናለህ እንዲህ ተብሎ በሚባልበት ዓለም ውስጥ አዎ ሴቶች እነ ጴጥሮስ እንኳን አላዩም ሲነሳ። ዘግይቶ ነው ወሬ የደረሰው። መጣው ነው የነገሩት። እመን እንጂ ጴጥሮስ ተነስቷል የለም ብለው ማለት ምን ሴቶች ያውም እነ መግደላዊት ማርያም፣ እነ ሶስና የኩዛ ሚስት ከገሊላና ከኢየሩሳሌም ይከተሉ የነበሩ ሴቶች። እንዴት ነው ቆይ ጌታ ለምንድን ነው ለመወለዱ ሕፃናትን ከሙታን ለመነሳቱ ሴቶችን ማለት በዚህ ዓለም የተናቁ ተብለው ለሚባሉ ሰዎች ኦኬ፣ ከሙታን መነሳቱን ደግሞ የምስራች ሰባኪ ያደረጋቸው ደግሞ ጭራሽ መነጋገሪያ የሚያደርግ ማለት ነው። እነ ጴጥሮስም እኔ እንኳን ከሱ የተሻለ ስሜን ምጽፍ ይመስለኛል ከጴጥሮስ። ፊሸርማን አሳ አጥማጅ ጠርቶ ከወንድሙ ከእንድሪያስ ጋር ከቤተ ሳይዳ የዘብዴዎስ ልጅ ደግሞ ዮሐንስና ያዕቆብን ጠርቶ እዚህ ግቡ ተብለው የማይባሉ ማለት ነው። ለዚህ ነው ቆሮንቶስ ላይ ቅዱስ ጳውሎስ የዚህን ዓለም ሞኝ ነገር ምናምንቴ ነገር መረጠ ይላል።
እንዴት ድንቅ ነው! እንዴት ድንቅ ነው! ጌታ በሰው አተያይ አያይም። ሰው ሰውን በሚያይበት፣ ሰው ሰውን በሚለካበት፣ ሰው ሰውን በሚመዝንበት ሚዛን አይመዝንም። ላደራረጉ ለምን እንዲህ አደረግክ፣ ለምን እንደዛ ታደርጋለህ ብሎ ሊለው የሚችል የለም። ለዚህ ነው አየህ ብዙዎች በረኞች የተበሰረ ልደቱን በሴቶች የተነገረውን ከሙታን መነሳቱን በኋላም በሐዋርያቱ ተረጋግጦ ሄዶ ጴጥሮስ አይተዋል፣ ሌሎቹም አይተዋል። ከኢየሩሳሌም ከተማ ጭልጭል እያለ የወጣ የወንጌል ብርሃን እየደመቀ ዓለምን ሁሉ ሸፈነ፣ ደግሞ ዓለምን ሁሉ ይሸፍናል። ይሄ ጌታ ሰው ሆኖ ተወለደ። ዩኒቨርሱን በስልጣኑ ቃል ይሁን ብሎ የፈጠረ ማለት ነው። በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ፣ አብ ወልድን አይበልጠውም በመለኮቱ። መንፈስ ቅዱስ ከወልድ አያንስም። ከዘላለም ነበረ፣ ያለም ነው፣ ለዘላለም የሚኖር ነው። እና ምን ፍለጋ ነው የመጣው? እዚህ ዓለም ለምንድን ነው የገባው? ልጁን ወደዚህ ዓለም ለምንድን ነው መላክ የፈለገው ቅዱስ እግዚአብሔር አብ? እሱስ በራሱ ፍቃድ በአባቱ ፍቃድ ለምን ተልኮ መጣ? ምንድን ነው የፈለገው ከሰው ልጅ? ይህንን አመፀኛ የሆነ ህዝብ ስለማያውቀው ነው? ያውቀዋል። መነሳታችንን መቀመጣችንን ያውቃል። ለምን ፈልጎን መጣ ብዬ ዝም ብዬ አይምሮዬ ያስባል፣ ያወጣል፣ ያወርዳል። ፈልጌ ያገኘሁትኝ ፍቅር የሚወደድን ሰው የምትወደው ሰው የሆነ ውለታ ይዋልልህ፣ መልካም ነገር ያደረገልህ፣ መልካም የሚናገር መልካም የሚያስብ ብለህ የምትለው ነው። ከፍጥረታችን የቁጣ ልጆች የነበርን በበደልና በኃጢአታችን ሙታን የነበርንም ሰዎች ለምን ወደድከን ብለን ስንለው በቃ ምክንያት የለውም። ያለ ምክንያት ወደደን። ጥንቱንስ ብሎ አልነበር እኛ አልገባንም እንጂ በኋላ ላይ መጽሐፉን ስናነበው ነው የገባን። እስራኤልን ከግብፅ ምድር አውጥቶ ማደሪያዬን በመካከላችሁ አደርጋለሁ ነፍሴም አትጸየፋችሁም ብሎ እነሱ በሚኖሩበት የጨርቅ ድንኳን ውስጥ እሱም ተመሳሳይ አይነት የሚመስል ከጨርቅ የተሰራ ግን ከነሱ ድንኳን የተለየ ድንኳን ስሩልኝ ብሎ አለ። ጨርቅ ውስጥ እና ጨርቅ ድንኳን ተሰርቶለት በትእዛዙ መሰረት እሱ ይሰራ ብሎ ባለው መሰረት ተሰርቶለት ጨርቅ ነው፣ ግን ያስቆጣ ቁርበት ላዩ ላይ ይደረብበታል እንጂ ቀይና ሐምራዊ ግምጃ ምናምን ነገር የተደረገ ያስቆጣ ቁርበት ያለበት በግራና በቀኝ በካስማ የሚወጠር ምናምን ነገር አድርጎ ሶስቱ ነገድ በምዕራብ፣ ሶስቱ ነገድ በምስራቅ፣ ሶስቱ ነገድ በሰሜን፣ ሶስቱ ነገድ በደቡብ 12ቱ ነገድ ሰፍረው እሱ ማደሪያው መካከል ላይ ይተከል ነበር። ታበርናክሉ የመገናኛው ድንኳን መካከል ላይ ይተከላል። ምንድን ነው የሚፈልገው ጌታ? ቆይ ምንድን ነው ግን የሚፈልገው? ይህንን ያህል በጨርቅ ከእስራኤል ጋር በምድረ በዳ ምን ፈልጎ ነው ከድንግሊቱ የተወለደው? ሰው ምን ይጠቅመዋል? አሁን እኔ ምንድን ነው የምጠቅመው ለጌታ? ቢተወኝ እኮ ምንም አይከስርም። ቢተወን ዓለሙን እኮ እንዳለ ተነስቶ ይሁን በሚል ቃል እንደፈጠረ ይሁን በሚል ቃል ቢያጠፋው ምንም እሱን የሚጎዳው ነገር የለም። የምንጎዳው እኛ ነን። ታዲያ የምንፈልጎ ነው በስጥል በቃ እግዚአብሔር ሰውን ይወዳል። ጌታ ሰውን ይወዳል። ወንድሞች እናቶች፣ ጌታ አንተን፣ አንቺን፣ እኔን ይወዳል። ስለ ትልቁ ፍቅር ጌታ እናመስግንና ዳግሻ ዘምሮ ለወንድሜ ለሰሙ ሰጣዋለሁ። እግዚአብሔር እጅግ አድርገን እናመሰግናለን። የተወደድክ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የምትኖር በዘላለም ተራሮች ላይ ሆነ በድንቅ የምታበራ አባታችንን አብርሃምን ከኡር ከለዳውያን ምድር ጠርተህ ዘሩን ያበዛህ የረገጠውን የከነዓንን ምድር ምስራቅና ምዕራቡን ሰሜንና ደቡቡን ተመልከት፣ ይህንን ለአንተና ለዘርህ ለዘላለም ሰጣለሁ ብለህ ቃል የገባህለት እንደገባህለትም ቃልን የፈጸምክ ለዚሁ አባት እግዚአብሔር ሆይ በዘርህ የምድር አሕዛብ ይባረካሉ ብለህ
ስለ መሲሁ ተስፋ ቃል ገብተህለት አብርሃም ሞተ፣ አንቀላፋ፣ ይስሐቅ ተወለደ፣ አደገ፣ ያዕቆብን ወለደ፣ ኤሳውን ወለደ፣ ያዕቆብ 12ቱን አባቶች ወለደ። የመሲሁን የዘር ሐረግ መምጫ የሆኑ ዘንድ አባቶችን መርጠህ ቃልህን ፈጸምክላቸው። የጌታዬ እናት ማርያም ስትናገር ለአባቶቻችን እንደተናገረ ብላቴናውን እስራኤልን ረድቷል ብላ እንዳለች፣ አዎ ረድተሃል፣ ቃልህንም ፈጽመሃል። አምላክ ሰው ያህዌ የእስራኤል አምላክ በሲና ሕግን የሰጠህ ያህዌ ሰው ሆነ ከድንግሊቱ ተወለድክ። ማን ያምናል? ማን ያምናል? ጌታዬ ማን ያምናል? ለእኛም በባሪያዎች በነቢያትና በቅዱሳት ሐዋርያት ስለነገርከን መንፈስህ ስለረዳን የሥላሴ ሶስተኛ አካል የሆንከው ጌታ መንፈስ ቅዱስ ስለረዳን እንጂ ይህንን ማን ያምናል? ማን ያምናል? የትኛው ልብ ይህንን ሊያምን ይችላል? ግን አደረግከው፣ ግን ሆነ። አምላክ ሰው ሆንክ፣ ከድንግሊቱ ተጸነስክ፣ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ተጸነስክ፣ እንደዚሁም ተወለድክ። ለበደል ለኃጢአታችን ልትሞትልን ሞትክ። እኛን ስለማጽደቅ በሦስተኛው ቀን ከሙታን ተነሳህ። በስምህም በማመን ንስሐና የኃጢአት ይቅርታን እንድናገኝ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ከፀሐይ መውጫው እስከ መጥለቂያው ድረስ ስምህ እንዲመሰገን የወንጌል ብርሃን በዓለም ሁሉ ፈነጠቀ። ይህም ወንጌል ለእኛ ደረሰን። ይህንን ስላደረክልን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። አባት ሆይ በኢየሱስ ክርስቶስ ስም ቀሪ ጊዜያችን በስም የተባረከ ይሁን። ጊዜያችንን ባርክልን። ብንዘምር፣ ብንወያይ፣ ብንነጋገር ከዚህ ከታላቁ ፍቅር ውስጥ እንዳንወጣ በዘላለም ፍቅርህ የወደድከን በምሕረት ባለጠጋ ስለሆንክ፣ በጸጋ ባለጠጋ ስለሆንክ፣ በፍቅርህ ባለጠጋ ስለሆንክ ከባለጠግነትህ እግዚአብሔር የዘላለም አምላክ በባለጠግነትህ ፍቅር ወደድከን፣ በባለጠግነትህ ጸጋ አዳንከን፣ በባለጠግነትህ ምሕረት ማርከን። ይህ በገንዘብ ሊተመን አይችልም። እግዚአብሔር ሆይ የህይወት ዘመናችንን ሁሉ ብንሰራ የቱንም ያህል ገንዘብ ብናጠራቅም እኛን የወደድክበትን መውደድ በገንዘብ ልንተምነው አንችልም። የልጅህን ደም አፍስሰህ ስጋህን ቆርሰህ ጌታ ኢየሱስ ውድ ነፍስህን ሰጥተህን ስላዳንከን በህይወታችን ዘመን ሁሉ እናመሰግናለን። ባሪያ ዳዊት እንዳለ ሁሉ ጊዜ እግዚአብሔርን እባርከዋለሁ ምስጋናውም ዘወትር ባፌ ነው እንዳለ ይህ እንዲሆንልን እግዚአብሔር ሆይ ምሕረትን ስላገለልክልን ተመስገን። ጊዜያችን በስም የተባረከ ይሁን። ሞትን ድል ባደረገ ለማዳን በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ከአፉ በሚወጣ የቤተ ክርስቲያን ራስ የማዕዘን ድንጋይ የቤተ ክርስቲያን መሰረት በሚሆን በሙታና በሕያዋን ላይ ሊፈርድ ስልጣን ያለው በአምባ ላይ ፈረስ ተጭኖ ወደዚህ ዓለም እግዚአብሔር ሆይ በሚመጣው በልጅ በክርስቶስ ኢየሱስ ቅዱስ ስም ጊዜያችን የተባረከ ይሁን። አሜን አሜን። ተባረኩ። ይሄ በጣም ያስደንቀናል። በጣም ሁል ጊዜ ወንድሞችና እህቶች እግዚአብሔር አደራረጉ ያስደንቀናል፣ ያስደንቀናል። ጌታ ይባረክ። ዳጊሻይ ከቻልክ በአንተ መዝሙር ነው፣ ሌላ አንልም። እንደምንም ብለህ አሁን ዘምርልን። እግዚአብሔር ይባረክ እና ወደሚቀጥለው እንሄዳለን። ለሰሙ ምድል እሰጣለሁ። እንግዳችን ስለሆነ ምን እንላለን? ጌታ ምን እንላለን? ስም ይመስገን ሁሉ ደህና ሆኖልን ምሕረት ርነት ተከትለውና ዘማሪ ዳግማዊ ጥላሁን ዛሬ በሙሉ ሰው እንዴ ምንድነው ኤርሚያው? አይ እኔ እኮ ልገባበት ነበር። እኔ ደግሞ አባርባለሁ። አሁን ይሄ ሁሉ ህዝብ ሊበተን ይችላል። በስንት ታብታብ የተሰበሰበ ህዝብ ተበተነ። በስንት ታብታብ የተሰበሰበ ህዝብ ኤርሚያው፣ አቤት። ባይ ዘ ወይ አሁን ያነሳውን ሀሳብ ትንሽ እናድመው። በጣም በተደጋጋሚ ማሪ ከተዘመረ በኋላ ለሰሙሻ እንደውም ጊዜ ልሰጠው ነው እና እስከዛ ዳጊ ስትመጣ ምልክት አሳየ።
ቢኒያው ቀጥል። አይ በቃ እኔ ይኸው በዘመን ሙሉ እንግዲህ አማኝ ከሆንኩኝ 17 ዓመት አልፎኛል እና በቀደምም እያወራሁት የነበረው ዘመኔን ሙሉ እየደነቀኝ ያለው ነገር አንድ ኢየሩሳሌም ላይ የተወለደ አይሁዳዊ ወጣት እርሱ የዘላለም አምላክ ነው የሚለውን መገለጥ መንፈስ ቅዱስ ካረዳው በቀር አንድ ሰው እንዴት ሊገባው ይችላል? እግዚአብሔር ምሕረት አብዝቶልን ካልሆነ በቀር በፍጹም። የዚህ ዓለም ጥበበኞችን እኮ ስታያቸው ኤርሚያው በእውነት በእነሱ አንግል ከሆነ ስትመለከተው ልክ እኮ ናቸው። እንዴት ሊገነዘቡት ይሄንን ይችላሉ? መንፈስ ቅዱስ ካልገለጠለት ሰው ያ ብርሃን በልብ ውስጥ ካልገባ ኢየሱስ የዘላለም አምላክ መሆኑ ሕያው መሆኑ ብቻ አይደለም፣ ከሙታን መነሳቱ አሁንም ሕያው ሆኖ ስቲል ሰዎችን እያዳነ ያለ ኃያል አምላክ መሆኑ ማን ሊገባው ይችላል? ግን በቃ ለእኛ ተገለጠልን፣ ለታናናሾች። በእውነት እኔ በዚህ ሁሌ ጊዜ ልናመሰግን የተገባን ነገር ቢኖር የመዳናችንን ጌታ ማዳኑን አንድ አማኝ መዳኑን አውቆ ሁል ጊዜ በዛ የሚያመሰግን ካልሆነ በምንም ልታመሰግኑ አትችሉም ወገኖች። በእውነት ነው የምላችሁ። በቃ እኔ አንድ የምወደው ጥቅስ አለ፣ አድርገህልኛልና ለዘላለም አመሰግንሃለሁ። ይሄ ቤት ሲገዛ የሚጠቀስ ጥቅስ አይደለም። ገንዘብ ስታገኙ የምትጠቅሱት ጥቅስ አይደለም። መኪና ስትይዙ የምትጠቅሱት ጥቅስ አይደለም። ይሄ ስታገቡ የምትጠቅሱት ጥቅስ አይደለም። ይሄ የዘላለም ሕይወትን ስለተቀበላችሁ ዘላለማዊ የሆነ አድራጎት ስላደረገልን ጌታን የምናመሰግንበት አንድ ነገር ቢኖር ምንድን ነው? ኢየሱስ ጌታ መሆኑ ገባን። ክብር ለስሙ ይሁን እና ይሄ በጣም ትልቅ እንትን ነው ኤርሚያው። ለዛ ነው ዳጌ ሬዲ ስትሆን አሳውቀን፣ ሬዲ ስትሆን አሳውቀን እና በእውነት በዚህ ልትደነቁ ይገባል አማኞች። የፈለገ ነገር ቢያልፍ፣ የአስቸጋሪ ነገር ውስጥ ብናልፍ፣ ቢደክመን፣ ብንበረታ እንደ ማንኛውም ሰው በዚህ ምድር እስካለን ድረስ ብዙ አይነት ቻለንጆች ይገጥሙናል። በየትኛውም ነገር ብናልፍ አንዳች የበለጠን ነገር ግን እግዚአብሔር ለእኛ በልጁ በክርስቶስ ኢየሱስ ሰጥቶናል። እርሱም ምንድን ነው ከተባለ የዘላለም ሕይወት። ማን የሰራው? ራሱ ጌታ የሰራው፣ በሰው ያልተሰራ። ዳግሻዬ ከ5 ደቂቃ በኋላ ይችላል ይዘምራል። እስከዛ ድረስ የራሱ የዳጊን መዝሙር ኧረ እኔ ማነኝ ቤቴስ ምንድን ነው ብሎ የሚለውን መዝሙር ክፈተው እስኪ አንተ ጋር ከ5 ደቂቃ በኋላ ችግር እኔ ከፍተዋለሁ እዚህ ጋር ይዛምርልን ስለጋበዘው ዳጊ ትችላለህ። ኤርሚዬ እንዴት ናችሁ? በድጋሚ ሁላችሁንም ሰላም ብያለሁ። ይቅርታ ተረዱኝ፣ ስራ ላይ ስለነበርኩ ነው። አይ ነው እንረዳለን። ትንሽ ደቂቃ አለኝ፣ እሷን ልጠቀምና አትሊስት አንድ መዝሙር ዘምርላችሁ። ተባረኩ። ይሄ እንግዲህ ለሰሙ ዴዲኬትድ ፎር ሰሙ። እሺ፣ ክብር ለኢየሱስ ይሁን። አምኜው አልከዳኝም፣ በኔ ላይ አልፈረደም። አምኜው አልከዳኝም፣ በኔ ላይ አልፈረደም። እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ አምኜው
አልከዳኝም በኔ ላይ አልፈረድም አምኜው አልከዳኝም በኔ ላይ አልፈረድም እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ ሰው ፊትን አይቶ ሲፈርድ ጌታ ግን የልብን ነው ሁሉንም እንደ ስራው አይቶ ነው የሚከፍለው በፍርዱ አይጸጸት ለካ እንዲህ ነበር አይል አስተዋይ ጥበበኛ እርሱ ነው የኔ ዳኛ እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ በግራና በቀኙም አማካሪ አይፈለግም ቃሉንም የሚያርመው ከቶ እንደማይገኝም እግዚአብሔር አዋቂ ነው ስራውን ይመዘናል ውሳኔው መጨረሻው የኔን ልብ አሳርፏል እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ አምኜው አልከዳኝም በኔ ላይ አልፈረድም አምኜው አልከዳኝም በኔ ላይ አልፈረደም እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ ዳኛዬ እሱ ነው የኔ ዳኛ 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 እግዚአብሔር ክንደ ብርቱ ተቀምጦ በችሎቱ አይፈራ አያዳላ አይዋሽም እንደሌላ አፉ በፍርድ አይስት ሚዛኑ ትክክል ነው በኔ ላይ ሳይሆን ለኔ ፈረደልኝ መድኔ እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ ዳኛዬ እሱ ነው የኔ ዳኛ 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 ሰው ፊትን አይቶ ሲፈርድ ጌታ ግን የልብ ነው ሁሉንም እንደ ስራው አይቶ ነው የሚከፍለው በፍርዱ አይጸጸት ለካ እንዲህ ነበር አይል አስተዋይ ጥበበኛ እሱ ነው የኔ ዳኛ እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር
የኔ ዳኛ ትክክል እውነተኛ አምኜው አልከዳኝም በኔ ላይ አልፈረደም አምኜው አልከዳኝም በኔ ላይ አልፈረደም እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ። ተባረኩላችሁም፣ ወዳችኋለሁ። ሰሙዬ እንወዳለን። ተባረክ። አሜን አሜን። ዳግሻ የተባረክ። ሶሪ ሰሙዬ፣ በስተት ነው ሚዩት ያደረጉ ቅድም ሰዎች አታድርጉት እያልኩ ደጋግሜ ነክቼው ነበረ ልከፍትልህ። እግዚአብሔር ይባረክ። የምትለን ነገር ካለ መስማት እንችላለን። ለአንተ እድል ልስጥ ወንድሜ ሰሙ። እግዚአብሔር ይባረክ። I'm so happy. እግዚአብሔር ይባረክ። I'm so happy. ሶሪ ሚዩት ስላለ ወንድሞች ናቸው ሳቅ ያደረጉት። የምትለን እንስማ። I'm so happy. Thank you. በጣም በጣም አመሰግናለሁ። Thank you. አሜን። እግዚአብሔር ይባረክ። ወንድሞች ለእግዚአብሔር ክብር ይሁን። እንግዲህ መጽሐፍ እንደሚል ሁልጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ይላል ቅዱስ ጳውሎስ እና ደግሜ እላለሁ ደስ ይበላችሁ ይላል። ሰው እግዚአብሔርን ሲያስብ ደስ ይለዋል። እግዚአብሔርን አሰብኩት ደስም አለኝ እንዳለ ባሪያው ዳዊት ደስ ይለናል። በእግዚአብሔር ደስ ይለናል። ብዙ አባቶች እንደዛ ነው ያሉት አይደል? ዕንባቆም ሁሉ ያሉት እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ልክ የጌታችን እናት ማርያምም ይህን ተመሳሳይ ቃል የተጠቀመችው እና እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግሮቼን እንደ በሆር ነው እንደ ኋላ እግር ያደርጋል፣ በከፍታዎች ላይ ያስኬደኛል ይላል። እና አምላካችን እግዚአብሔር የደስታ ምንጭ ነው፣ የሰላም ምንጭ ነው፣ የእረፍት ምንጭ ነው። እሱን ስናስብ ደስ ይለናል። ደግሞ የእሱ ልጆች በመሆናችን የዘላለምን ርስት ተካፋይ እንድንሆን በልጁ በክርስቶስ ኢየሱስ ወደዚህ ወደሚደነቅ ብርሃን ስለጠራን በጣም ደስ ይለናል። በዚህ ምድር ላይ ሳለን በሚሞላ በሚጎድል እና እቺ ዓለም በክፉ እንደተያዘች መጽሐፍ ቅዱስ ስለሚነግረን በዚህ ክፉ በሚገዛው ዓለም ውስጥ ሆነን በእግዚአብሔር ጥበቃ ውስጥ ወጥተን መግባታችን፣ በእግዚአብሔር ጥበቃ ውስጥ ተኝተን መነሳታችን የቸርነትና የምሕረቱ ብዛት እግዚአብሔር ከህይወታችን ዞር ብለን ስናስብ ያለፍንባቸውን የህይወት ጎዳና ያለፍንባቸውን የህይወት ዘመናትን ከክፉ ጠብቆ ያሻገረን በምሕረትና በቸርነቱ ከልሎ እዚህ ያደረሰንን ጌታ ስናስብ በጣም ደስ ይለኛል። ጌታን እጅግ አድርጌ አመሰግናለሁ። በእውነት ለማለት አይደለም። ኦኬ፣ ከ2 ሰዓት በፊት ነው ከእንቅልፌ የነቃሁት። ከነ ቤተሰቤ፣ ከነ ሚስቴ፣ ከነ ልጆቼ ማታ ጉናይት እየተባባልን ነው። ልጆቼ ወደ መኝታቸው የገቡት፣ እኔም ወደ መኝታ የገባሁት። በቃ ተኛን አይደል በፊቱ። እናንተም እንደዚሁ የት ነበር? አልጋ ላይ ተኝተናል።
የት ነበርን? ምንድነው ይሄ? እንቅልፍ የሞት ታናሽ ወንድም ነው ተብሎ እኮ ይባላል በአንዳንድ እናቶቻችንና አባቶቻችን ብሂል። የት ነበርን? የሄድ ነው ጠዋት ብድግ እንላለን። ነቢየ እግዚአብሔር ዳዊት ምን ይላል? እግዚአብሔር እኔ ተኛሁ አንቀላፋው፣ እግዚአብሔር ደግፎኛልና ነቃሁ ይላል። እግዚአብሔር ደግፎኛልና ነቃሁ። በዘላለም ክንዶቹ ላይ ስለተኛን የምሕረቱ ብዛት ነው እንጂ አነቃን። በተኙበት እኮ የቀሩ ብዙዎች አሉ። ጠዋትን ለማየት ነገን ለማየት ናፍቀው ማታ ሰላም እደር የተማሩ በትምህርት ቤት በትልልቅ ኮሌጆች በዩኒቨርሲቲ በሙያ ደረጃ አብረዋቸው የተማሩ ሁሌ ይሄን ሳስብ ወንድሞቼ እና እህቶቼ ሁሌ ይሄን ሳስብ በጣም በቃ ወደ አይምሮ የሚመጣ አንድ ውብታዬ ተስፋዬ የሚባል አብሮ አደጌ የአምስተኛ ክፍል ተማሪ ነበርኩኝ በ78 ዓመተ ምህረት 79 ወይ 78 አሁን እንደዚህ አካባቢ እና ሁሌ ለምን እንደሚመጣብቅ ትናንትና ይሄን ሳስብ እሱ ልጅ አብሮ አደጌ ኳስ እንጫወት ትምህርት ቤት እንጫወት የነበረ ለገጠር ይሄ የእርሻ ትምህርት የሚባል አለ በደርግ ዘመን እና መደብ አድርገን ካሮት፣ ቀይ ስር፣ ጎመን፣ ጥቅል ጎመን፣ ቃሪያ እንደዚህ ቆስጣ ምናምን ነገር እንተክላለን። ከተተከለ ካሮት ላይ ለእረፍት ስንወጣ ነቀለና በላ። ተደብቀን የምንበላው ያው ስርቆት ማለት ትችላለህ፣ አስተማሪዎች ሳያዩ ማለት ነው። የገጠር ትምህርት ቤት ነው፣ እስከ 6ኛ ክፍል ያለ ትምህርት ቤት ነው እና ነቅሎ በላ ካሮቱን። ወንድሞች እናቶች ምን እንደሆነ በማይታወቅበት በማግስቱ ሞተ። ውብታዬ ተስፋዬ ይባላል። ጠይም ቆንጅዬ ልጅ ማለት ነው። ጠይም ልጅ እና ሁሌ በቃ ትናንትና ይሄን ሳስብ እንደሱ አይነት በጣም ብዙዎች አብረው ያደጉ ከብቶች የጠበቁ አፈር ተፋጭተን ውሃ ተራይተን ያደግን ወንድሞች ድንገት ሞቱ። ድንገት ማለት ነው። ድንገት እኔ ግን ዛሬ ላይ ያለው እነሱ ክፉዎች፣ እኔ መልካም ስለሆንኩ አይደለም ያለሁት። እዚያን እያንዳንዳችንም ልክ እንደዚሁ ብናስብ ዳጊ መልካም ሰው ስለሆነ አይደለም የሰነበተው። እነኛ ደግሞ ከዳጊ ጋር አብረው አደግ የነበሩ ክፎች ስለነበሩ አይደለም የሞቱት። ሰሙሻም ጋር እንደዚሁ ብንሄድ እሱ መልካም ሰው ስለሆነ አይደለም የሰነበተው። እነኛ አብረው አደጎቹ አብረው በትምህርት ቤት የተማሩ ድንገት ሞተዋል። በጦርነት ሞተዋል። በሆነ ብቻ ምክንያት በሚሰጡት ብቻ በሙሉ ሞተዋል። እኛ ዛሬ መትረፋችን እና ዛሬ መሰንበታችን ለምንድነው ተብሎ ሲባል እኔ ፈልጌ ያገኘሁትን በራሴ የእግዚአብሔር ቸርነትና ምሕረት በሕይወታችን አልተቆረጠም። እንደውም ክፉዎቹ ነው የሰነበትነው። እግዚአብሔር የምሕረቱን ባለጠግነት ሊያሳይ ማለት ነው እና ትናንትናዎቻችንን ያሻገረን ባለፍንባቸው የህይወት ጎዳና የህይወት ዘመናት የረዳን ጌታ እውነተኛ ዳኛ ሆኖ ተሟግቶ ሙግታችንን ተሟግቶ ጥፋተኞች ሆነ ሳለን በጥፋታችን ልንገደል ልንሞት ሲገባል ራሳችን እናውቀዋለን። ራሴ የኔ ጥፋት ነው፣ ልክ ነው፣ የራሴ በደል ነው ብለን በምንልበት ጊዜ እግዚአብሔር እውነተኛ ዳኛ ሆኖ ሲያሻግረን አይተናል እና ለስሙ ክብር ይሁን። ምን እንላለን? ለስሙ ክብር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። የማይለወጥ ዘላለማዊ ፍቅር፣ የማይሻር የማይደመሰስ የማይጠፋ በማንም የማይሰረቅ በማንም የማይወሰድ ልክ አሁን ወንድማችን እንዳለ ሰላምና ደስታ ሰላምና ደስታ ይሄ ሪጆይስ የሚባለው ነጮቹ ብለው የሚሉት ማለት ነው። ደስታ፣ ሐሴት። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬና በመድኃኒቴ ምኔ መንፈሴ። ሰው የሶስት ኮምፖናንት ውህደት ነው። ነፍስ፣ መንፈስ ማነው? መንፈስ፣ ነፍስ፣ ስጋ። መንፈሴ በአምላኬና በመድኃኒቴ
ሐሴት ታደርጋለች። የጌታችን እናት የማርያም ንግግር ነው። የነ ዕንባቆም ንግግር ነው። የነ ዳዊት ንግግር ነው። የብሉይ ኪዳን ነቢያት መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች። በቃ በእግዚአብሔር ብቻ ነው ሐሴት የምታደርገው። በእግዚአብሔር ብቻ ነው ደስ የሚልህ። ይህንን ማንም ሰው በገንዘቡ አያገኘውም። ያው በሀገር ውስጥም ከውጭም ሀገር ያላችሁ ዓለም አንድ መንደር እየሆነች ነው። ጉግል ማድረግ ትችላለህ። በብዙ ቢሊየን የሚቆጠር ዶላር በባንካቸው አከማችተው የሚኖሩበት ቤት የአንድ የአፍሪካ ሀገር መንግስት ፓላስ ነው የሚመስለው። አንድ ዘፋኝ ማለት ነው። አንድ የሆሊውድ አክተር ምናምን ነገር ማለት ነው። ትልልቅ ፓላስ ነው ያላቸው። በዛ ውስጥ ሆነው ግን ደስታና ሰላምን ሊያገኙት አልቻሉም፣ አያገኙትም። በጌታ ብቻ ነው ደስ ይበላችሁ ብሎ ያለው። ደስታ የሚገኘው በጌታ ነው እና እግዚአብሔር ስሙ ለዘላለም ይቀደስ። ተባረኩ። እንቀጥላለን። ጸጋ ይብዛላችሁ። ቤኒያው ቤቱ ምራው አንድ አፍታ ልጆች ልሸኝ። ቴንክ ዩ። እሺ ጸጋ ይብዛላችሁ። ዳጌ ጸጋ ይብዛልህ። ሰሙዬም ተባረክ። እዚህ ውስጥ ያላችሁ ወንድሞች እህቶች፣ ሁላችሁም ጸጋ ይብዛላችሁ። ተባረኩ። ኢየሱስ እረፍት ነው። በቃ ያሳርፋል። ደስ የሚለው እሱ ያ ነው። በቃ ሰላምን ይሞላናል። ልክ እንደ ቃሉ እንደተናገረው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም አለ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ አለና እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም በብዙ ነገር ሰላም ይናጋል። በዚያ ዓለም ሰላም አትሰጥም አላለም። የሆነች የምትሰጠው ሰላም አለ፣ ግን የክርስቶስ ኢየሱስ ሰላም ግን ዓለም እንደሚሰጠው አይደለም። ለዘላለም እርፍ የሚያደርግ ነው፣ ሐሴትን የሚያደርግ ነው። ጳውሎስ እንደዚሁ እንደነገረን እግዚአብሔር መንግስት መብልና መጠጥ አይደለችም፣ ነገር ግን በመንፈስ ቅዱስ የሆነች ሰላምና ጽድቅና ሰላም። ሰላም ማለት የእግዚአብሔር አንዱ ስራው ምንድን ነው? በሰው ህይወት ውስጥ ሰላም ነው። ሰላም ይህንን ኢሳይያስ አስቀድሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ the prince of peace፣ የሰላም አለቃ። ሰላምን ይሰጣል እሱ። ለምን ሲባል ሰላምን የሚያዘው እሱ ነው። የሰላም አለቃ ነው። ታስታውሳላችሁ? በታንኳይቱ ላይ ሆነው እየተጓዙ ኃይለኛ ወጀብ መጣ። ታንኳይቱን አነቃነቃት። እንዳለ አካባቢው ላይ ያሉት ኢየሱስ በታችኛው ክፍል ተኝቶ ነበር። ከዛ አካባቢ ያሉት ደቀ መዛሙርቱ በአጠቃላይ ጌታ ሆይ ስንጠፋ ግድ አይልህም ምናምን ብለው ጮሁ። እሱ ግን ተነሳና ሰላም ይሁን አለ። በቃ ፒስ ፒስቲው ሰላም ይሁን። ከዛስ የሚያስፈራ ጸጥታ ነው የሆነው። አየህ፣ በቃ እሱ የሰላሙን አለቃ ያገኘ ሰው ሰላም ይበዛለታል። ሰላም ይበዛለታል። እያንዳንዳችን ጌታን ስናገኝ የመጀመሪያ ነገር እስቲ ማን ነው እኔ አሁን የመጀመሪያ ነገር እንዴት ነው how do you feel ምናምን ብለው ሲጠይቁኝ በጌታ በኢየሱስ ለዘመናት እንደዚህ አናቴ ላይ ተሸክሜ የኖርኩት ነገር ለብዙ ዓመታት ተሸክሜ የኖርኩት ነገር ልክ ተንከባሎ እንደወረደ አይነት ነገር ነው። ቅልል ያለው መንፈሴን ሰላም ይበዛላቸዋል። ይህንን ሁሌ የምናውቀው ነው። የእግዚአብሔር ሰላም እንደዚህ ይፈሳል ማለት ነው። ከዛስ ጳውሎስ ደግሞ ይነግረናል። ርቀውም ላሉት ቀርበውም ላሉት ሰላምን ሰበከ አለ። እርሱ ራሱ አለ ሰላማችን ነውና። ኢየሱስ ምንድን ነው? ሰላማችን ነው። ርቀውም ላሉቱ ለነሱ ምንን ሰበከ? ሰላምን ሰበከ። ቀርበውም ላሉቱ ምንን ሰበከ? ሰላምን ሰበከ። ስሙ የተባረከ ይሁን። ኢየሱስ ጌታ ነው። የሰላም አለቃ የሆነውን የሰላም ንጉሥ የሆነውን ኪንግ ኦፍ ሻሌም የተባለውን ልክ ክህነቱ እንደ መልከ ጸዴቅ የተባለለት መልከ ጸዴቅ ባይዘዌ ለኪንግ ኦፍ ሻሌም ይባል ነበር፣ ወይንም የሰላም ንጉሥ ነበር የሚባለው። ኢየሱስም he is the king of ሻሌም ወይንም የሰላም አለቃ። ክብር ለጌታ ለኢየሱስ ይሁን። እሺ
አሜን። አጠር ነው የገቡትን ተመለስክ እንዴ ብራ? ክብር ለጌታ ይሁን። በቃ እሺ ቀጥሉ። ጌታ ይባረክ። ወንድሞች ሰላም በሉና አንድ መዝሙር እንሰማለን። ቴንኪዩ ቢኒያ ወንድምነት ተባረክ። ግርምሽ ሰላም በል። ሶል ዜዶ ቤካ ብርኬ ሰላም በሉና አንድ መዝሙር እንሰማለን።